እንግዲህ ከሰባቱ ሚስጥራት ቤተ ክርስቲያን የመጀመሪያው ሚስጥረ ሜሮን እንደሆነ አይተናል። ዛሬ ደግሞ ሚስጥረ ሜሮንን ከመጽሐፍ ቅዱስ አንጻር ለማየት እንሞክራለን እንደ እግዚአብሔር መልካም ፍቃድ። እንግዲህ ሚስጥረ ሜሮንን ስናይ በመጀመሪያ ስለ ሚስጥረ ሜሮን ከማየታችን በፊት ብዙ ሰው ባለፈው እንደነገርኳችሁ ሜሮንንና ቅባ ቅዱስን ወይም ቅባ ቀንዲልን አንድ አድርጎ የሚወስድ ሰው አለ። ግን ባለፈው እንደነገርኳችሁ ቅባ ቅዱስና ሜሮን ሁለቱ የተለያዩ ነገሮች እንደሆነ የተወሰነ ማሳያዎችን ለማየት ሞክረን ነበረ። ዛሬ የተወሰነ ስለ ቅባ ቅዱስ ሃይላይት አይተን ቀጥታ ወደ ቅባ ሜሮን እንሄዳለን ማለት ነው። እንግዲህ ቅባ ቅዱስ ወይም ቅባ ቀንዲል እንደ ቤተክርስቲያናችን አስተምሮ እንደ አንድ ሚስጥር ወይም ይቅርታ ሚስጥር ብዬ እንትን አልኩኝ። ቅባ ቅዱስን ወይም ቅባ ቀንዲልን ቤተክርስቲያናችን እንደ አንዲት መድኃኒት አድርጋ ነው ዛሬ ለልጆቿ የምትሰጠው። ሁለቱ የተለያዩ ነገሮች አይደሉም ማለት ነው። በአጭሩ ቅባ ቅዱስም ቅባ ቀንዲልም ብላ ለታመሙ ሰዎች ቤተክርስቲያናችን ዛሬ ምን ትላለች? ትሰጣለች። እንግዲህ ቅባ ቅዱስ ወይም ቅባ ቀንዲል የምንለው ከንጹህ የወይራ ዘይት የሚዘጋጅ ምንድነው? ዘይት ነው ብለናል። ባለፈው ነግሬያችሁ ነበረ። እዚህ ካላችሁ ከንጹህ የወይራ ዘይት የሚዘጋጅ ወይም የሚሰራ ቅዱስ ዘይት ነው ብላ ዛሬ ቤተክርስቲያናችን ለምዕመኑ ትሰጣለች። በተለይ ማቴዎስ ወንጌል ምዕራፍ 10 ላይ መጽሐፍ ቅዱሳዊ መሆኑን ደግሞ እናየዋለን በኋላ ላይ። ማቴዎስ ወንጌል ምዕራፍ 10 ቁጥር 7 ጀምራችሁ ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አንድ ነገር አዟቸው ነበር። የሄዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ ነው ያላቸው። ከዛ በኋላ ግን የተናገራቸው ነገር ነበር። ምንድን ያላቸው? ድዌዎቹን ፈውሱ፣ ሙታኑን ደግሞ አስነሱ፣ ለምጻሞችን አንጹ፣ አጋንንትን ደግሞ አውጡ፣ በከንቱ ተቀብላችሁ በከንቱ ስጡ ነው ያላቸው። አሁን ስልጣንን ሰጥቷቸው ወደ ዓለም ልኳቸዋል ክርስቶስ፣ ሐዋርያትን ማለት ነው። ምን በማለት? በመጀመሪያ ደረጃ መንግስተ ሰማያት ቀርባለችና ንስሐ ግቡ እያላችሁ ምን በሉ? ስበኩ አላቸው። ከዛ በኋላ ግን ድውያንን ምን በሉ? ፈውሱ፣ ሙታንንስ አስነሱ፣ ለምጻሞችን አንጹ ካለ በኋላ አጋንንትንም አውጡ፣ በከንቱ ተቀብላችኋልና በከንቱ ደግሞ ስጡ ነው ያላቸው። አስተውለውን ድውያንን እንዲፈውሱ ክርስቶስ ለሐዋርያት ስልጣንን ሰጥቷቸዋል ነው። ግን ስልጣንን ሲሰጣቸው በምን አይነት መንገድ ነበረ የታመሙ ሰዎችን ሲፈውሱ የነበረው የሚለውን ስናይ በሁለት አይነት መንገድ ነው። አንደኛ ስሙን ብቻ በመጥራት ባለፈውም ነግሬያቸዋለሁ። ክርስቶስ በአንድም በሌላ ይሰራል ብያቸዋለሁ። በጸበል ይሰራል፣ ያለ ጸበል ይሰራል። በመስቀል ይሰራል፣ ያለ መስቀል ይሰራል። በዘይት በተቀደሰ ዘይት ይሰራል፣ እንዲሁም ስሙ ብቻውን ይሰራል ብያቸዋለሁ። ስለዚህ ማርቆስ ወንጌል ምዕራፍ 6 ቁጥር 13 ላይ ምን ይላል? ብዙ ድዌዎችንም ዘይት እየቀቡ ፈወሷቸው ነው የሚለው። ሐዋርያት ወደ ዓለም ሲልካቸው ግን ስልጣንን ሰጥቷቸው ነው። በርኩሳን መናፍስት ላይ ኃይል እንዲኖራቸው አድርጎ ነው የላካቸው። አያችሁ፣ በስሙ ብቻ መፈወስ ይችላሉ። ነገር ግን ሐዋርያት ግን የታመሙ ሰዎችን ምን እየቀቡ ይፈውሷቸው ነበር? ዘይት እየቀቡ። ይሄንን ነው ዛሬም ቤተክርስቲያን ለምዕመኗ የተቀደሰ ዘይት ብላ ለታመሙ ሰዎች የምትፈጽመው ስርዓት ነው ማለት ነው። ቅባ ቅዱስ ምንለው ወይም ቅባ ቀንዲል ምንለው ማለት ነው። ስለዚህ ምን አስተዋላችሁ? የክርስቶስ ስም ብቻውን ይሰራል? አዎ ይሰራል። በዘይት ይሰራል? አዎ ይኸው በተቀደሰ ዘይት። በጸበል ይሰራል? አዎ ይሰራል። አንዳንድ ጊዜ ብዙ ሰው ሲጠይቋችሁ ከሰማችሁ እንግዲህ ጸበል መጽሐፍ ቅዱሳዊ ነው ይሉናል። አዎ መጽሐፍ ቅዱሳዊ ነው። በዮሐንስ ወንጌል ምዕራፍ 5 ላይ ማየት ትችላላችሁ። በዮሐንስ ወንጌል ምዕራፍ 5 ስታነቡ አንድ የምታገኙት ታሪክ አለ አይደል? በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይላል። ዛሬ ቤተክርስቲያን ሲሰራ 5 ግዴታ የሚሰሩ ቤቶች አሉ። ከነዛ መካከል አንዱ መጠመቂያ ቤት ነው። መጽሐፍ ቅዱሳዊ ስለሆነ ነው። ይኸው ማነብላችሁ። አንድ ቤተክርስቲያን የትም ቦታ ይታነጽ እንደ እግዚአብሔር መልካም ፈቃድ ቤተክርስቲያን ሲሰራ ግን ግዴታ 5 ቤቶች ይሰራሉ። ከነዛ መካከል አንዱ ምንድነው? ጸበል ቤት ነው። ያ ጸበል ቤት የዮርዳኖስ ምሳሌ ነው።
ስለዚህ እግዚአብሔር እንዴት በጸበል እንደሚሰራ እዩት። በሌላም ጊዜ ሰው ሲጠይቀን መጽሐፍ ቅዱሳዊ እንደሆነ መናገር መቻል አለብን። ስለዚህ በዚህ በዮሐንስ ወንጌል ምዕራፍ 5 ላይ ያነበብኩላችሁ ላይ በዛች በዕብራይስጥ ቤተሳይዳ በምትባል ቦታ አንዲት መጠመቂያ ነበረች ይላል። 5 መመላለሻ ነበራት። በእነዚያ ውስጥ የውሃውን መንቀሳቀስ እየጠበቁ አስተውሉ። በሽተኞች፣ እውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር ይላል። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ምን ያደርግ ነበር? ያናውጸው ነበር። እና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማንኛውም ካለበት ደዌ ጤናማ ይሆን ነበር ይላል። ለምን? ያ ውሃ ከውሃዎች የበለጠው ሁሉ የበለጠ ውሃ ስለሆነ፣ የእግዚአብሔር መንፈስ ያለበት ውሃ ስለሆነ። ዛሬም ጸበሉ ይፈውሳል ስንል ውሃው ተራ ውሃ ስለሆነ አይደለም፣ የእግዚአብሔር መንፈስ አለበት በዛ ውሃ ላይ። ስለዚህ የእግዚአብሔር ስም ብቻውን ይፈውሳል። በውሃውም ሲፈውስ እናየዋለን። አያችሁ። ስለዚህ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማንኛውም ካለበት ደዌ ጤናማ ይሆን ነበር ነው የሚለው። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ይላል። በዛ ጸበል መጠመቂያ ስፍራ የተኛ ስሙ መጻጉዕ ነው የሚባለው አይደል? ቤተክርስቲያናችን እንግዲህ አስተውለውን ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። መጻጉዕን ማለት ነው ክርስቶስ። አሁን መጻጉዕ እንግዲህ እስኪ እናንተ ምን አስተዋላችሁ? 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ በዛ በመጠመቂያ ስፍራ የተኛ ሰው ነው። አሁን 38 ዓመት ሙሉ የተኛን ሰው ልትድን ትወዳለህን ተብሎ መቼስ አይጠየቅም አይደል? አንድ ቀን ራስ ምታት እኮ ሲያመን እንዴት እንደሚያደርገን ሁላችንም እናውቃለን። ክርስቶስ አምላካችን ግን ይህን ጥያቄ የጠየቀበት የራሱ ምክንያት አለው። ምንድን ነው ካልን የእኛን ነጻ ፍቃድ ሳይጠቀም እግዚአብሔር አይፈውሰንም። አስገድዶን የሚገዛን አምላክ አይደለም። ነጻ ፍቃድ ሰጥቶናል። ለዛ ነው ልትድን ትወዳለህን ብሎ ሲጠይቀው መጻጉዕ በጣም የሚገርም ነገር ምን ብሎ እንደመለሰ ታውቃላችሁ? ድዊውም ነው የሚለው እንደውም እዚህ ላይ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ድዊው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ለምን ይመስላችኋል? ክርስቶስ አሁን ወደ ውሃው ገብቶ ተጠምቆ እንዲድን ማድረግ ይችላል። ለምን ቃል ብቻ ተናግሮ ፈወሰው ካልን ይኸውላችሁ በጣም ለእኛ አስተማሪ ነው ይሄ ጥቅስ። በጸበል እግዚአብሔር በጸበል ብቻ ነው ይፈውሳል ብለን በጸበል ብቻ ነው ይፈውሰኛል ብሎ ለሚያምን ሰው ለካ እግዚአብሔር ቃል ብቻ ተናግሮ መፈወስ እንደሚችል ሊያስተምረን። እግዚአብሔር ቃል ብቻ ተናግሮ ኢየሱስን ብቻ ከተጠራ እንድናለን ብለን ብቻ የምናስብ ሰዎች ደግሞ ካለን በጸበሉም እግዚአብሔር መፈወስ እንደሚችል ሊያስተምረን። አሁን መጻጉዕ በጸበሉ ብቻ እድናለሁ ብሎ የሚያስብ ሰው ነበር። ለካ እግዚአብሔር ቃልም ተናግሮ መፈወስ እንደሚችል አሳየው። ስለዚህ ሌላችሁ የፈለግኩት ነገር ምንድን ነው? ባጭሩ ባለፈውም ነግሬያችኋለሁ። እግዚአብሔር በአንድም በሌላ ይሰራል። በሁለተኛ ነገሥት ምዕራፍ 5 ቁጥር 15 ስታነቡ እግዚአብሔር እንዴት አድርጎ በዮርዳኖስ ወንዝ ተጠምቆ ንዕማን የተባለውን ሰው እንግዲህ ንዕማን የተባለ አንድ ሰው ነበር ይላል። በዚህ በሁለተኛ ነገሥት ምዕራፍ 5 ላይ ታሪኩን ታገኙታላችሁ። የሶሪያ አለቃ ይለዋል። ይህ ንዕማን በጣም የሚገርማችሁ ነገር ለብዙ ዘመን በለምጽ ሲሰቃይ በደዌ በበሽታ የተያዘ ሰው ነበር። ከዛ በኋላ ግን በእስራኤል የሚኖር አንድ የእግዚአብሔር ሰው ኤልሳ የተባለ ሰው ነበረ። ስለሱ ዝና ይሰማ ነበር። በሀገሩ በሶሪያ ተቀምጦ ተነስቶ ወዴት ይሄዳል? ወደ እግዚአብሔር ሰው ወደ እግዚአብሔር ነቢይ ወደ ተባለው ወደ ኤልሳ መጣ ይላል። ከሶሪያ ተነስቶ ወዴት? ወደ ኢየሩሳሌም ማለት ነው። ሲመጣ ግን ይህን የእግዚአብሔርን ሰው አንድ ነገር ጠየቀው። እንዲያድነው እንዲፈውሰው ሲጠይቀው ሂድና አለው። ይህ እግዚአብሔር ሰው ኤልሳ ሂድና በዮርዳኖስ ወንዝ 7 ጊዜ ብቅ ብለህ ጥልቅ ብለህ ተጠመቅ፣ 7 ጊዜ ሂድ ተጠመቅ ሲለው በጣም ተናደደ ንዕማን። ለምን?
ቃል ብቻ ተናግሮ እንዲፈውሰው ቅድም ነግሬያቸዋለሁ። አያችሁ፣ ቃል ብቻ ተናግሮ እንዲፈውሰው ነበር የፈለገው። እንደውም ተናዶ ፊቱን አዙሮ ምን አለ? የሶርያው አለቃ ንዕማን በጣም በመናደድ በሀገሬ እኮ የደማስቆ ወንዞች አሉ፣ አባናና ፋርፋ የተባሉ 2 ወንዞች አሉ። የወንዝ ወንዝማ እዛ ተጠምቄ እኮ መዳን እችላለሁኝ። እኔ ቃል ብቻ ተናግረ እንድትፈውሰኝ ነበር ወደ አንተ የመጣሁት አለ በንዴት። እንግዲህ አስተዋይ ሰው አያሳጣን ነው የሚባሉ እና አብረውት የነበሩ ሰዎች አስተዋይ ስለነበሩ ግድ የለህም በዮርዳኖስ ወንዝ 7 ጊዜ ተጠመቅ አይደል ያለ ካው። ስለዚህ ሄድና ተጠመቅ። የምትድን ከሆነ ያው ምስጋናን ታቀርባለህ መጥተህ፣ የማትድን ከሆነ ግን ያው የምንወስድበትን እርምጃ እንወስዳለን በማለት በጥርጣሬ እንግዲህ ያሰቡት። እግዚአብሔር ቸር ነው። አያችሁ፣ ብንጠራጠርም እንኳን ይፈውሰናል። በዮርዳኖስ ወንዝ ሄዶ 7 ጊዜ ብቅ ጥልቅ ቢል ገና እንደተወለደ ሕፃን ሆነለት ይላል ሰውነቱ። ተመልሶ መጥቶም እዚህ 2ኛ ነገሥት ምዕራፍ 5 ቁጥር 15 ላይ ስታነቡ እንዲህ አለው ኤልሳን ማለት ነው። እርሱም ከጭፍራ ሁሉ ጋር ወደ እግዚአብሔር ሰው ወደ ኤልሳ ማለት ነው ተመለሰና መጥቶም በፊቱ ቆምና እንዲህ አለው፣ እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቀው አለ። አሁንም ከባሪያ በረከት ትቀበል ዘንድ እለምንሃለው አለው። ስለፈወሰው በረከትን መስጠት ፈለገው። በጊዜው በረከት የተባለው ብር ነው። ግን የእግዚአብሔር ሰው ኤልሳ ምን አለ? በፊቱ የቆምኩለት ያው እግዚአብሔርን አልቀበልም አለ። አልቀበልም። እንደዛ ከሆነ አለ አሁን የምፈልጋትን ፖይንት ልንገራችሁ። እኔ ባሪያ ከእንግዲህ ወዲህ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መስዋዕት ወይም ደግሞ ሌላ መስዋዕት አላቀርብምና 2 የበቅሎ ጭነት አፈር እንድወስድ እሺ ትለኝ ዘንድ እለምንሃለሁ አለው። ለካ ወንዙማ ውሃው እንዲከፈወሰኝ አለ። አዎ በሀገሩ ያለው አፈርም የተቀደሰ ነው እና ስለዚህ 2 የበቅሎ ጭነት አፈር እንድወስድ ወደ ሀገሬ። ስለዚህ አይታችኋል፣ እምነት ምንለው ከዚህም የመጣ ነው። መጽሐፍ ቅዱሳዊ ነው። እያንዳንዱ በቤተ ክርስቲያን ውስጥ የሚደረገው ነገር ያለ መጽሐፍ ቅዱስ አታደርግም። የኛ ቤተ ክርስቲያን ዛሬ እምነቱን ብንቀባ ይሆን መጽሐፍ ቅዱሳዊ ነው። ከንዕማን ተምረን ነው። ንዕማን ምን አደረገ? ውሃውማ እንዲካዳነኝ፣ ጸበሉ እንዲካዳነኝ፣ የዮርዳኖስ ወንዝ እንዲካዳነኝ፣ ለካ የሀገሩንም አፈር ልውሰድ ብሎ አፈሩን ጭኖ ነው የሄደው። አፈሩን ያንን እምነት ብላ ዛሬ ቤተክርስቲያናችን ለእኛም ትሰጥናለች ማለት ነው። ስለዚህ ምን ለማለት ፈልጌ ነው? እግዚአብሔር በዘይት ይሰራል፣ ያለ ዘይትም ይሰራል። ቅባ ቅዱስ ብላ ዛሬም ቤተክርስቲያን ለእኛ የምትሰጠው መጽሐፍ ቅዱስን ምን አድርጋ ነው? መሰረት አድርጋ ነው። ያ የተቀደሰውን ዘይት እንድንቀባ ማለት ነው። ያ የተቀደሰው ዘይት ግን ለማን ነው የሚያስፈልገው? ለሁሉም ሰው አይደለም። ቅባ ቅዱስ ባለፈው ነግሬያቸዋለሁ። ይህን ቅባ ቅዱስ የራሱ የሆነ ስርዓት አለ። አንደኛ ንስሐ ሳንገባ አንቀባውም። ሁለተኛ ደግሞ ተራ ሰው ሊቀባን አያስፈልግም። ስልጣነ ክህነት ያለ ሰው ብቻ ነው። እንደውም ቢቻል 7 ካህናት ነው የሚለው እንዲቀቡን የታዘዘው። 7 ካህናት እኛን መቀባት ካልቻሉ ደግሞ 1 ካህን በቂ ነው። ለምሳሌ በያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ስታነቡ ከእናንተ የታመመ ማንም ቢኖር ነው የሚለው። ከእናንተ የታመመ ቢኖር የቤተ ክርስቲያንን ቀሳውስት ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ይላል። ያው ቅባ ቅዱስ ምንለው ያ የተቀደሰ ዘይት ስለሆነ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ለማን? ለዚህ ለታመመ ሰው። ማን ነው ይህንን ስርዓት የሚፈጽመው? የቤተ ክርስቲያኑ ቀሳውስት ማለት ነው። ይህም የእምነት ጸሎት ድዊውን ያድነዋል። ማንን ያድነዋል? ድዊውን ያድነዋል። በጣም የሚገርማችሁ ነገር ከዛ በኋላ ምን ይላል? ጌታም ያስነሳዋል ይላል። ታሞ ከሆነ ሞቶም ከሆነ እግዚአብሔር እንዴት በዘይት እንደሚሰራ እያችሁ። ከዛ ኃጢአት እንኳን ሰርቶ እንደሆነ ይሰረይለታል። በጣም ይደንቃል። ይህ የተቀደሰው ዘይት የጌታ ስም ስለሚጠራበት ኃጢአት እንኳን ሰርቶ እንደሆነ ምን ይለታል ነው የሚለው? ይሰረይለታል።
እሺ ይቅርታ፣ ትንሽ ኔትወርክ ይሰማል ድምፄ? ይሰማል። እሺ ስለዚህ ምንድን ነው የሚለው? ኃጢአትን እንኳን ሰርቶ እንደሆነ ይሰረይለታል ካለ በኋላ ያዕቆብ ምንድን ነው የሚለው? እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ ነው የሚለው። አያችሁ፣ ትፈወሱም ዘንድ ደግሞ አንዱ ስለ ሌላው ይጸልይ። በነገራችን ላይ ዛሬ ቤተክርስቲያናችን ምልጃ የምትለው ይሄንን እኮ ነው፣ ሌላ ነገር የለውም። አይ ምልጃ የቅዱሳን ምልጃ አያስፈልግም የሚል ሰው በነገራችን ላይ ከያዕቆብ ጋር እየተጣላ ነው፣ ከክርስቶስ ትምህርት ጋር እየተጣላ ነው። መጽሐፍ ቅዱስ አንዱ ስለሌላው ይጸልይ እያለ አይ አያስፈልግም የሚል ሰው፣ ምልጃ አያስፈልግም የሚል ሰው ከክርስቶስ ትምህርት ጋር ምን እያለ ነው? ምክንያቱም ያስቀምጣል። በነገራችን ላይ አንዱ ስለሌላው ለምን መጸለይ እንዳለበት ሲናገር የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል ነው። ከእኔ ከኃጢአተኛው ጸሎት ይልቅ የአንድ የቅዱስ አባት ጸሎት በእግዚአብሔር ዘንድ ማለት ነው ተቀባይነት ስላለው ነው። ስለዚህ አንዱ ስለሌላው ምን ይበል ነው የሚለው መጽሐፍ? ይጸልይ። ለምሳሌ በብዙ የመጽሐፍ ቅዱስ ክፍል ታያላችሁ እንደዚህ አይነት ታሪኮች። ለምሳሌ ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ ስታነቡ አቤሜሌክ የተባለው ንጉሥ አብርሃም ስለዚህ ለንጉሱ ለአቤሜሌክ መጸለይ እንዳለበት እግዚአብሔር ያዛል። ነብይ ነውና ስለ አንተ ይጸልይ ይለዋል አብርሃም። አብርሃም ለማን መጸለይ እንዳለበት? ለአቤሜሌክ መጸለይ እንዳለበት መጽሐፍ ትድንሃለም ይለዋል። መጽሐፈ ኢዮብ ምዕራፍ 32 ቁጥር 8 ላይ ያው ርዕሳችን ስላልሆነ ነው እንጂ ስምልጃ ብዙ ማየት እንችላለን። መጽሐፈ ግን ሃይላይት ልስጣችሁ። መጽሐፈ ኢዮብ ምዕራፍ 32 ቁጥር 8 ላይም ስታነቡ ተመሳሳይ ባሪያዬ ኢዮብ ስለ እናንተ ይጸልይ ነው የሚለው። እኔም ፊቱን እቀበላለሁ። እንግዲህ አባታችን ኢዮብ በፈተና ውስጥ ሳለ ጓደኞቹ ተሳለቁበት ይላል። በዚህም እግዚአብሔር ተቆጣ። እግዚአብሔር ሊያጠፋቸው ፈልጎ ነገር ግን እንዲህ ብሎ አስጠነቀቃቸው። በጣም የሚገርም ነገር፣ ባሪያዬ ኢዮብ ስለ እናንተ ምን ይበል? ይጸልይ። አያችሁ። ስለዚህ አንዱ ስለሌላው መጸለይ ራሱ እግዚአብሔር እኮ ነው ያዘዘን። ይህንን ነው በዛሬም ቤተክርስቲያናችን የቅዱሳን ምልጃ ብለን የምንናገሩ። ሌላ ነገር ምንም የለውም። አንዱ ግን ስለሌላው መጸለይ ታላቁ እንደው በጣም የሚገርማችሁ ነገር ቆሮንቶስ 10 ላይ ስታነቡ ታላቁ አባታችን ቅዱስ ጳውሎስ እንኳን ጸልዩልኝ ይላል የቆሮንቶስ ሰዎችን። አይገርምም? እስከ 3ኛ ሰማይ የተነጠቀ ሰማያዊ ሚስጥር የገለጠለት ታላቁ አባት ቅዱስ ጳውሎስ ጸልዩልኝ እያለ ትዕቢት እኮ ነው። አንድ ሰውን እንደው ጸልዩልኝ ብሎ አለመጠየቅ ራሱ ትዕቢት ነው። በነገራችን ላይ ትዕቢት ነው በራሱ። ስለዚህ አንዱ ስለሌላው ይጸልይ ነው የተባለው። ለዚህ ነው ዛሬ በነገራችን ላይ በቤተክርስቲያናችን በቅዳሴ ሰዓት ቤተክርስቲያናችን ስለ ሁሉም ሰው ትጸልያለች። ካያችሁ ስለ ወንዝ እንኳን ሳይቀር ትጸልያለች። ለዚህ ነው በቅዳሴ ሰዓት የግል ጸሎት አይቻልም ዛሬ የምትለው ቤተክርስቲያናችን። ምክንያቱም በቅዳሴ ሰዓት የማይጸለይ ጸሎት ስለሌለ ሁሉም ጸሎት ይጸልያል። በተለይ ስለታመሙ ሰዎች እንዲህ እያለች ትጸልያለች። ስለታመሙ እህት ወንድሞቻችን ዘውትር እንጸልያለን። አስተውሉ እንግዲህ ድዊውንም ሁሉ ሕማምንም ሁሉ ያርቅላቸው ዘንድ ድዊውንም መንፈስ አርቆ ሕይወትን ይሰጣቸው ዘንድ ለታመሙ ወንድሞች ሕይወትን ይሰጣቸው ዘንድ ድዊውንም ከነሱ አሳልፍ አቤቱ ይቅርታ ፈጥኖ ይደረግልን እያለች ለታመሙ ሰዎች ቤተክርስቲያናችን በቅዳሴ ሰዓት ትጸልያለች። በጣም የሚደንቅ እኮ ነው። ስለዚህ አንዱ ስለሌላው መጸለይ እንዳለበት መጽሐፍ ቅዱስ እየነገረን አይ መጸለይ የለብንም ምንል ከሆነ ከእግዚአብሔር ከክርስቶስ ትምህርት ጋር የምንጣለው። ስለዚህ የተቀደሰው ዘይት መጽሐፍ ቅዱሳዊ እንደሆነ ሁላችሁም ልታስተውሉና ልትገነዘቡ ያስፈልጋል። እንደ ውሃ ፈሳሽ እንደ እንግዳ ደራሽ ዝም ብሎ የመጣ አይደለም። ሌላ አንድ ጥቅስ ልጨምርላችሁ ስለ ቅባ ቅዱስ ወይም ስለ ተቀደሰው ዘይት በሉቃስ ወንጌል ምዕራፍ 10 ቁጥር 25 ላይም ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲያስተምር ስለ ተቀደሰውም ዘይት በዛውም አስተምረዋል። ከቁጥር 25 ጀምራችሁ ስታነቡ አንድ ታሪክ ታገኛላችሁ። እነሆም አንድ ሕግ አዋቂ ሊፈትነው ወደ ክርስቶስ ቀርቦ እንዲህ አለው፣
መምህሮ የዘላለምን ሕይወት ወርስ ዘንድ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልም፣ በፍጹም ሀሳብም ውደድ፣ ባልንጀራንም እንደ ራስ ውደድ አለው። እርሱም እውነት መልሰሃል፣ ይህን አድርግ በሕይወትም ትኖራለህ አለው። ይሄ ሕግ አዋቂ ግን ሊመጻደቅ ፈልጎ እንዲህ አለው። የሚገርማችሁ ነገር ክርስቶስን እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ኢየሱስም መልሶ እንዲህ አለ። አሁን በምሳሌ ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ነው ብያቸዋለሁ፣ አስተውሉ። አንዱ ሰው ከኢየሩሳሌም ወደ ኢያሪኮ ወርዶ በወንበዴዎች እጅ ወደቀ። ስለዚህ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ ይላል። በምን ወደቀ? በወንበዴዎች እጅ ወደቀ። እነርሱም ደግሞ ገረፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ ይላል። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይተውም ገለል ብሎ አለፈ። እንዲሁም ደግሞ አለ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ አለ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና አይታችኋል። አሁን ይህ ሳምራዊ ሲመጣ ምንድን ነው የሚለው? ቀርቦም ዘይትና የወይን ጠጅ በቁሶቹ ላይ አፍስሶ አሰራቸው፣ በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወስዶ ጠበቀውም ይላል። አሁን ይሄ ሳምራዊ ምንድን ነው ያደረገለት? ቀርቦ ዘይትና የወይን ጠጅ በቁሶቹ ላይ። ይህን ዘይት ነው ዛሬም ቤተ ክርስቲያናችን ለታመሙ ሰዎች አይታችኋል፣ ለታመሙ ሰዎች ቅባ ቅዱስን መጽሐፍ ቅዱስን መሰረት አድርጋ ዛሬም ተፈጽማለች። በመሰረቱ አንድ ነገር ልንገራችሁ እዚህ ጋር በዚህ በሉቃስ ወንጌል ምዕራፍ 10 ላይ ድምፅ ይሰማኛል። እዚህ ጋር እንደ ሚስጥር መነግራችሁ ነገር አለ። በሉቃስ ወንጌል ምዕራፍ 10 ላይ በደንብ አስተውሉ። አሁን አንድም ክርስቶስ ይሄ የሉቃስ ወንጌል ምዕራፍ 10 እና የዮሐንስ ወንጌል ምዕራፍ 4 የተጻፈበት ትልቁ ምክንያት ክርስቶስ የዘረኝነትን ሀሳብ ያጠፋበት የመጽሐፍ ቅዱስ ክፍሎች ናቸው። ቀድም እንዳልኳቸው አሁን በዚህ የመጽሐፍ ቅዱስ ክፍል የተደበደበው ማን ነው? በምሳሌ ያስተማረው አይሁዳዊ ነው። አይሁዳውያንና ሳምራውያን ደግሞ አይተባበሩም። ሁለቱ በጣም ተቃራኒ የሆኑ ሰዎች ናቸው።